ኢየሱስ ክርስቶስ ማን ነው ለሚለው ነገር ከኔ ስሙ። የኔ ትምህርት ምንም መዘዝ አላመጣም። ስለ መሲሁ መጽሐፍ ቅዱስ የሚነግረን መሲሁ ማን ነው ለሚል ጥያቄ ከተነሳ መሲሁ ሰው ነው። መሲህ እግዚአብሔር አይደለም፣ ሰው ነው። መሲህ ይመጣል ተብሎ ሲጠበቅ የነበረው ነፃ ያወጣናል የተባለው ከሰው መካከል የተቀባ ሰው ነው። መሲህ የሚል ነገር ስትሰሙ ስለ ቅባት አስቡ። እስላሞች አልመሲህ ይሉታል። መሲህ የሚለው የሂብሩ ቋንቋ ነው። ወደ እንግሊሽ ሲወስዱት መሲህ የሚለውን ያ የሴሜቲክ ቋንቋ ስለማይናገሩ የላቲን ባክግራውንድ ያላቸው ቋንቋ መሳያ ሲጀመር ደመሳያ ይባላል በእንግሊዝኛ። ኢቭን መሳያ ብቻ አትሉም፣ ደመሳያ ክራይስት ይባላል። እወቁ በእንግሊሽ መሳያ ይባላል፣ ክራይስት ይባላል፣ አኖይንትድ ዋን ይባላል በእንግሊሽ። የምትለው ቋንቋ ከኋላ ያለችዋ አርቲክል የጨመርኩባት መሳያ ብል አኖይንትድ ዋን ብል ክራይስት ብዬ ብናገር አይባልም እንጂ ለሚለው ተቃራኒ THE ከተጠቀምኩ ስፔሲፊክ ፐርሰን ነው የማወራው። ክራይስት አኖይንትድ ዋን መሳያ ይባላል። እስቲ ጥያቄ ጠይቃችሁ ጂሰስ ማለት ይቻላል በእንግሊዝኛ? አይቻልም። ዘኃይሉ ማለት ትችላለህ? ዘሚልካ ትላለህ? አይባልም በእንግሊዝኛ። ለምን ነው የማይባለው? ፈርስት ኔም ወይ ጊቨን ኔም ዋትኤቨር ኔም እስከሆነ ድረስ አትልም የሰው ስም። መሳያ ግን ማለት ይቻላል። ክራይስት ማለት ይቻላል። ለምንድን ነው ክራይስት የሚባለው? ኢየሱስ ጂሰስ ለምን አይባልም? ግልጽ እኮ ነው። መሳያ ይባላል። ለምሳሌ ዶናልድ ትራምፕ ትላላችሁ። ፕሬዚደንት ማለት ግን ይቻላል። አሁን የኢትዮጵያ ጠቅላይ ሚኒስትር ጠቅላይ ሚኒስትር ማን ነው? ፕራይም ሚኒስትር ማለት ይቻላል። አብይ አህመድ ግን ማለት ይቻላል? አይቻልም። ኢሳያስ አፈወርቂ ማለት ትችላላችሁ? አትችሉም። ፕሬዚደንት ኦፍ ግሬት ላንድ ኦፍ አቢሲኒያ ማን ነው ስሙ? ኤርትራ ማለት ይቻላል። ኦኬ፣ ኢየሱስ ማን ነው የሚለውን ከኔ ዛሬ ስሙ በደንብ። ኢየሱስ ክርስቶስ ማን ነው የሚለውን ከስላሴ ጀምሬ ልንገራችሁ፣ እግረ መንገድ የስላሴን ትምህርት እንድትማሩ። አንዳንዶቻችሁ ሙስሊሞች ሲጠይቋችሁ ለሙስሊሞችን መልስ መስጠት እንድትችሉ። ሙስሊም ከቁርአን መጥቶ እየጠቀሰ መጥቶ ቢነግረን ኖሮ ሊያስተምረን ቢሞክር ኖሮ መጀመሪያም ሲጀምር እኔ እናንተን ቁርአን አላምንም ብሎ ማምለጥ ይቻላል። እነሱ ቁርአናቸውን አስቀምጠው ወደ መጽሐፍ ቅዱሳችን ዘምቷል። የመጽሐፍ ቅዱስ አስተማሪ ሆኗል። ኦልሬዲ ሙስሊሞቹ ባይብላችንን ይዞ ነው የሚከራከሩ። ከቁርአን ቢያስተምሩ በጣም ቀላል ነው። ስላሴ ውሸት ነው የለም ቢሉ፣ ኢየሱስ አልሞተም ቢሉ በጣም ቀላል ነው። ለምን ቀላል የሚሆነው? ሄይ ሊቭ ሚ አሎን አይ ዶንት ቢሊቭ ኢን ዩ ቁርአን፣ አላምንም በአንተን ቁርአን፣ ሊቭ ሚ አሎን ተወኝ ትላለህ። በዛ ታመልጣለህ። ሰውየው ተወኝ፣ እኔ ክርስቲያን ነኝ እስላም አይደለሁ በቁርአን አላምንም። እንዴት አድርገህ ድሮ ስለ ስላሴ ከሙስሊም ሰማለሁ እንዴ? ስለ ኢየሱስ ሞትና ትንሣኤ ሰማለሁ እንዴ ብለህ ታመልጣለህ። ሙስሊሞቹ ምን ጀመሩ? ምን አይነት ዘመቻ ጀመሩ? እስኪገርመን ድረስ ሙስሊም መጽሐፍ ቅዱሳችንን ወዳጄ፣ ሁሉም ሰው መጽሐፍ ቅዱስ ገዝቷል። ሙስሊም የተባለ ለጤና ያርግላችሁ ሙስሊሞች። አቲንክ እቺን ነገር እግዚአብሔር ለመልካም ይቀይርላችሁ። አሜን በሉ። የገዛችሁት ከኛ ጋር ልትከራከሩ እኛን አፍ ልታይዙ ነው መጽሐፍ ቅዱሳችንን የምታነቡት። እግረ መንገድ ያነበባችሁትን የጠቀሳችሁትን ቃል የሰራዊት ጌታ እግዚአብሔር መንፈስ ቅዱስ በኪነ ጥበቡ ለህይወት ቀይሮላችሁ በዛ ውስጥ መሲሁ ኢየሱስ ክርስቶስ ሞቶ መነሳቱን ተረድቷችሁ ያለ ምክንያት አላነሳችሁምና እግዚአብሔር አምላካችን በምክንያት ደግሞ በማንበባችሁ መንፈስ ቅዱስ ጸጋውን ያብዛላችሁ በዛ ውስጥ። ስለዚህ ወገኖቼ ሙስሊሞቹ ከመጽሐፍ ቅዱስ ይዘው ነው የሚመጡትና አያችሁ ዓለም ሁሉ እንደተከተለው ተባባሉ። ተስፋ ቆርጠው የቡዴና ጉዳይ ስለሆነ ትምህርታቸው፣ ቡዴና ማለት በኦሮምኛ እንጀራ ማለት ነው። የቡዴና ጉዳይ ሆነችባቸውና አያችሁ ፈሪሳውያን ጸሎታቸውን እያስረዘሙ ረጅም ፍሎዊንግ ጋርመንት ለብሰው ፕሬየር ሻውል እዚህ ላይ ጣል አድርገው ጺማቸውን አንጀርግገው ከፍ ባለ ድምፅ በተከሸነች ቋንቋ በተመረጠ ላንጉጅ መበለቶች ቤት ሄደው ነው የሚጸልዩት። ደግሞ በአትዳር ቤትም አይሄዱም ወይ ወንድ ቤትም አይሄዱም። ባል የሞቱባቸው ሴቶች አንቺ ሴትዮ ተጠንቀቂ የሚል ባል የሌለበት። ከዛ በኋላ በዛ በተመረጠ ጸሎት ከፍ አድርገው ይጸልያሉ። ዋው በቃ ሳያዩት ራሱ የመልአክ ነው የሚመስለው።
ከዛ ያላትን ገንዘቧን ሰብስባ ትሰጠዋለች። ኢየሱስ መጣና አጋለጣቸው። እናንተ በጸሎት ርዝማኔ የመበለቶችን ቤት የምትዘርፉ ዘራፊ ሌቦች አላቸው። ስለዚህ ቀኑበት ነበር ይላል። ኢየሱስ ክርስቶስን በውሸት ከሰው ሲያሰቅሉት የእግዚአብሔር ልጅ ነኝ ስላለ ነው። ዓላማው ዋናው ውስጠ ወይራዋ ግን ቅናት ነች። ሮማውያን ደግሞ የነበራቸው ችግር በኢየሱስ ላይ የፖለቲካ ጥያቄ ነው። ንጉሥ የሚባል ስም ይጠራ ነበር። በሱሪያው ሩመር አለ። ሁለተኛ ሰው ያስከትል ነበር። ስለዚህ መገላገል ፈልገዋል። በዚህ ነው ጉዳዩ። ሰው ስለ ኢየሱስ ክርስቶስ በዋናነት ላስረዳችሁ እድን ዘንድ ምን ማድረግ ይገባኛል ለሚለው ጥያቄ ለመዳን በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ስለዚህ ይህ ኢየሱስ የሚባል ሰው ማን ነው? መጽሐፍ ቅዱስ እንደዚህ ይላል፣ ጌታም ክርስቶስም እንዳደረገው የእስራኤል ሕዝብ ሁሉ ይወቅ። ማናማን? ጌታም ክርስቶስም እንዳደረገው። ጌትነትንም ሆነ ክርስቶስነትን ማን የሰጠው? እግዚአብሔር አብ የሰጠው ማለት ነው። ስለዚህ ኢየሱስ ምንድነው? ጌታ ነው። ይህ ጌትነት እንግዲህ የተሰጠው ነው ማለት ነው። ይህ የተሰጠው ጌትነት እግዚአብሔራዊ ጌትነት ሳይሆን የሚያወራው ዘፍጥረት ምዕራፍ 1 ላይ እኛ ያጣነውን ጌትነት እሱ ይዞ ተገኘ እዚህ ጋር። ያ ጌትነት ምን የሚል ነው? በአየር በየብስና በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸው የተባለውን ያንን የጌትነት ያንን ገዢነት ያንን ስልጣን ነበረን እኛ ዘፍጥረት ምዕራፍ 3 ላይ አጣን። በገዛ እጃችን ስልጣናችን ለሰይጣን አስረከብን። ተገዢ የኃጢአት ባሪያዎች ሆንን። ለመጀመሪያ ጊዜ የኃጢአት ባሪያ ያልሆነ ያልተገዛ በገዢነት ልክ ያለው አንድ የናዝሬቱ ኢየሱስ በምድር ላይ ተገኘ። ስለዚህ ይህ ሰው ጌታ ነው ማለት ኃጢአት ያልነካው ገዢ ነው ማለት ነው። ጌታ የሚለው እንግዲህ ገዢ ረግጦ የሚገዛ ዶሚኒየን ያለው ማለት ነው። ስለዚህ ኢየሱስ ጌታ ነው ብለን ስንል ኢየሱስ ክርስቶስ ዘፍጥረት ምዕራፍ 1 ቁጥር 26-28 ነው እያልን ነው ማለት ነው። ይሄ ሁሉ ስለ ሰው ነው የሚያወራው። ግን ታዲያ ይህ ሰው ማን ነው ከተባለ እንደገና ከመጽሐፍ ቅዱስ ጥቅስ እንደዚህ የሚል ቃል አለ፣ እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። ወዴት ልታደርጉት ነው? ይሄንን ከእግዚአብሔር ዘንድ የተገለጠ መልአክ ነበር እንድላችሁ ነው? ከእግዚአብሔር ዘንድ የተገለጠ እከሌ ነው እንድላችሁ ነው? ልዩ ፍጡር ነው እንድላችሁ ነው? እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበረ ከተባለ ኃይሉ ዮሐንስ ምን እንዲል ትፈልጋል ታዲያ? ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተገለጠ ሰው ነበር። አራ ሌላም ጥቅስ አለ እንዲህ ይላል። ሌላ ጥቅስ ደግሞ አንድ ማን ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። The greatest revelation that I ever got is the fact that Jesus is human being. የሰው ልጅ እያለ ራሱን ይጠራ ነበር። በተደጋጋሚ ራሱን አድሬስ ያደረገው እኔ እግዚአብሔር አላለም፣ እኔ የሰው ልጅ እያለ ነው ራሱን አድሬስ ያደረገው። በእግዚአብሔርና በሱ መካከል ስላለው ልዩነት ደግሞ ሲናገርና ህብረት ሲናገር አባቴ በሚል ነው እግዚአብሔርን አድሬስ ያደረገው። አባቴ ማለት ከቻለ ሰው ነው ማለት ነው። ምክንያቱም የእግዚአብሔር ልጅ ሰው ነውና። የእግዚአብሔር ልጅ አክቹዋል ልጅነት የምናወራ ከሆነ ሰው ነው የእግዚአብሔር ልጅ። የሰው ልጅ የእግዚአብሔር ልጅ ነው። አንድ ቀን ጥያቄ ጠይቃቸው፣ የሰውን ልጅ ማን ይሉታል የሚል ጥያቄ ሲጠይቅ ክሊር የሆነ የተመለሰው አንዳንዱ ኤልያስ ነው ይሉሃል፣ ሮንግ። ኤርሚያስ ሮንግ። ሰምባዲ ከሞት ተነሳ ሮንግ። እናንተ ለመሆኑ ማን ትሉኛላችሁ ለሚለው ሳይመን ፒተር ሰይድ ቃል በቃል ኢየሱስ ያጨበጨበለ ትክክል መልሳል። እንዲያውም አስፈላጊ ሆነች መልስ ካንተ አለችም ከእግዚአብሔር ነው። እግዚአብሔር ነው የገለጠልህ ያለው የሰው ልጅ የእግዚአብሔር ልጅ ነው የሚል መልስ ነው። የሰው ልጅን ማን ይሉታል የሚለው ክርስቶስ የእግዚአብሔር ልጅ የሚለው ክራይስት፣ ይህ ሰው የሆነው ኢየሱስ እሱ የእግዚአብሔር ልጅ ነው። የሰው ልጅ የእግዚአብሔር ልጅ ነው። ልጅነታችንን በኃጢአት ስላጣን አሁን በጽድቅ ወደ ልጅነታችን ክብር ሊመልሰን የመጣ ጻድቁ ኃጢአት ያልነካው መሲሁ እሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከሆነ ሰው ነው ማለት ነው። መቼ ነው ለመሆኑ ኢየሱስ ክርስቶስ እግዚአብሔርን አባቴ ማለት የጀመረው? አሁን ጴንጤዎች ሲጠየቁ ለዘለዓለም ልጅ ነበር ይሉና ኮንፊውዥን ውስጥ ይገባሉ። ከዛ በኋላ በቃ ሙስሊም ፊት መቆም አይችሉም። እና አብዱል ቃድር ይመጡና አፋፋቸውን ይሏቸዋል። እና አብዱል ፈታ ይመጡና በቃ አፋፋቸውን ይሏቸዋል። በግትርነት ተሳድቦ መሄድ ይቻላል። ዞር በል እባክህ አንተ ሙስሊም ነህ አልሰማህም፣ ሁለተኛ እንደዛ ብለህ ልትሄድ ትችላለህ። ሙስሊሙ ዞር ብሎ ይስቅብሃል። ይኸው መልስ ስታጣ ተሳድበህ ሄድክ ይልሃል። ታዲያ ድሮ ቢሆን ሙስሊም ነበር የሚሰድበን አፋፋቸውን ስንላቸው ሁለተኛ እንዳትናገር ወላሂ እገድልሃለሁ እኔ አርድሃለሁ ምናምን የሚሉ እነሱ ነበሩ። ዛሬ እኛ ሆነን እኮ እናርዳለን እንገድላለን የምንለው። እነሱ ትዕግስት የእኛን ትዕግስት ድሮ እኛ ዞር ብለን ምን እንላቸው ነበር? ታዲያ ሃይማኖት ግደል ካለማ ምኑን ሃይማኖት እንትን ሆነ? ስለዚህ ምን ትዝታለህ? አምላክን ትረዳዋለህ እንዴ ምንላቸው ድሮ እኛ ነበር። ዛሬ እነሱ እኛ ላይ እኛንን ተሳዳቢዎቹ እኛንን እናደደው ዛሬ እነሱ ሳይሆኑ። መልስ አጥቶ ተናዶ ተሳድቦ መሄድ ይቻላል። እሱ ግን ተሸናፊነታችንን የሚያሳየው ማለት ነው።
እንዴት ሙስሊም ያሸንፋል በራስ ቤት?